በዛሬው ዕለት ለቤት ገዢዎች እጅግ በጣም ወሳኝ መረጃዎችን ነግራችኋለሁ። ቤት መግዛት ፈልጋችሁ ለምን ቤት እንዳልያዛችሁ ወሳኝ መረጃና እውነቱን ፍርጥ አደርገዋለሁ። በተጨማሪም በአዲስ አበባ ውስጥ ዛሬ እጅግ በጣም ዘመናዊ ቤቶችና በፍጥነትና በአስቸኳይ ለሽያጭ የወጡ ወሳኝ የቤት መረጃዎችንም ይዤላችሁ ቀርቤያለሁ። ላይክ፣ ሳብስክራይብ እንደሚሸር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ሁሉንም አንድ ባንድ ያቀረብናቸውን የቤት መረጃዎችን እንገራችሁ። ዛሬ በቀዳሚነት ይዘንላችሁ የቀረብነው ቤት ደግሞ በአዲስ አበባ ውስጥ ጃክሮስ አካባቢ የሚገኝ ነው። ይህ ቤት ከዋና መንገድ ቢያንስ 150 ሜትር ገባ ብሎ የሚገኝ ሲሆን የካርታ ስፋቱ 165 ካሬ ሜትር ነው። ጃክሮስ አካባቢ የሚገኝ በጣም ቆንጆና ንጹህ ቤት፣ እስካሁን ያልተኖረበት ተሰርቶ እንዳለቀ ጽድት ብሎ የሚገኝ ቤት ነው። ምንም አይነት ወጪ አይጠይቅም። የሳይቱን ሁኔታ ደግሞ እናንተም መታችሁ ማየት መጎብኘት፣ አካባቢን በጥሩ ሁኔታ ማየት ይጠበቅባችኋል። ታዲያ ይህ ቤት 5 መኝታ ቤቶችን ይዟል። እንዲሁም 2 ኪችን ካቢኔት ከዋና ሳሎኑ ጋር ማለት ነው። በተጨማሪም 3 መኪኖችን እንዲያስቆም ታስቦ ተገንብቷል። ታዲያ ይህ ቤት ግራውንድ ፕላስ 1 ሲሆን ጥሩ የመታጠቢያ ቤቶች፣ ሰፊ ሳሎን የያዘ ሲሆን ቆንጆ ኪችንም ይዟል። የስራ አጋዥ ወይም የሰራተኛ መኝታ ቤትንም በጥሩ ሁኔታ የያዘ ሲሆን ከባለፉት 2 ወራት ውስጥ ከነበረው ዋጋ ድጋሚ ማሻሻያ ተደርጎለት አሁን በ26 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል። መታችሁ እዩትና ዋጋ ስጡ፣ ተደራደሩ። አካባቢውን ደግሞ በጥሩ ሁኔታ ጎብኙት። ምናልባት አካባቢው እንግዲህ እኛ ያቀረብንላችሁ ቤቶች ይፈርሳሉ ተብሎ የማይጠበቅበት አካባቢ ነው፣ ገባ ብሎ የሚገኝ ነው። ስለዚህ እናንተም የምትችሉትን ያክል በጥሩ ሁኔታ ማየት መጎብኘት ይጠበቅባችኋል። ከዚህ በመቀጠል ወደ ሁለተኛው የቤት መረጃ ስወስዳችሁ ፎቅ ነው። ይህም ግራውንድ ፕላስ 2 ተደርጎ የተሰራ ሰሚት አካባቢ የሚገኝ ቆንጆ ዘመናዊ ቤት ነው። ይህን ቤት እንግዲህ ኮብልስቶን መንገድ የተሰራበት ጥሩ የመኖሪያ መንደር ላይ ነው የምታገኙት። በ150 ካሬ ሜትር ላይ ተገንብቷል። ለመኖሪያ ምቹ አካባቢ ነው። በውስጡ እንግዲህ የተለያዩ ክፍሎችን ይዟል። እንግዲህ ወደ ዋናው ቤት እንደገባችሁ ግቢ ላይ ቢያንስ 2 መኪኖችን በጥሩ ሁኔታ ያስቆማል። ከዛ መቀጠል ግራውንድ ላይ ኪችን እንዲሁም መኝታ ቤት ሰራተኛ በተጨማሪም ሰፊ ሳሎንና ሌሎችም አስፈላጊው ነገሮች ግራውንድ ላይ ይዟል። ከዛ በተጨማሪ ወደ አንደኛ ፎቅ ላይና ሁለተኛ ፎቅ ላይ ስትወጡ የልጆች መኝታ ቤት እንዲሁም የአዋቂዎች መኝታ ቤት የራሳቸው ቁም ሳጥን ካቢኔት የተገጠመላቸው፣ ሁሉም ክፍሎች የተፈጥሮ ብርሃን እንዲሁም አየር እንዲያገኙም ታስበው የተዘጋጁ ናቸው። ቤቱ እንግዲህ በቅርቡ ተገንብቶ አልቆ በጥሩ ማቴሪያል ነው የሚገኘው። ስለዚህ ጥሩ ምርቶችን ተጠቅሟል። እናንተም መታችሁና ምንም አይነት ወጪ ግን እንደማይጠይቅ ነው የምንነግራችሁ። ከዛ ውጭ ፎቅ ለምትፈልጉ ዋጋው በጣም ቆንጆ ነው፣ ተመጣጣኝ ነው። ከባለፈው ዓመትም ጥሩ ዋጋ ከሚባሉት በፎቅ ደረጃ አንዱ ይህ ነው። ታዲያ ድጋሚ እንግዲህ ዋጋ ማሻሻያ ስለተደረገን ያመጣንላችሁ በ28 ሚሊዮን ብር ተብሎ አሁን ለሽያጭ ይቀርባል። አንድ የሚቀነስ 100 ሺህ ብር እናንተ መታችሁ አይታችሁት ከወደዳችሁት ፋይሉን አጣርታችሁ ለመኖሪያነት ከመረጣችሁት ከሻጩ ጋር ቀርባችሁ ዋጋ መስጠት ነው የሚጠበቅባችሁ። ከዛ በመቀጠል ወደ ሶስተኛው ቤት ወስዳችሁ፣ ሶስተኛው ቤት ቪላ ቤት ነው። ይህም ቪላ ቤት እስካሁን ያልተኖረበት ዘመናዊ ልቅም ጽድት ተብሎ የተሰራ ቤት ነው። ቪላ ቤት 250 ካሬ ሜትር በፍጥነት እንሸጣለን ብሎ አስበዋል። ስለዚህ ሻጮች በፍጥነት ብሎ ያወጡትን ገዢዎች ብትመጡ በጥሩ ዋጋ እንደምትይዙት ጥርጥር የለውም። ምናልባት እንግዲህ የቤቱ ግብይቱ አሁንም ዘጭ እንዳለ ነው የሚገኘው። ስለዚህ ገዢዎች በሰዓት ብትሸምቱ አዋጭ ነው ብለን የምንመክራችሁ። ታዲያ በ250 ካሬ ሜትር ስፋት ላይ ያረፈው ይህ ቪላ ቤት ሰፈሩ ሰሚት አካባቢ የሚገኝ ነው። አንድ ሰፊ ሳሎን ከኦፕን ኪችን ጋር ይዟል። ዋና ቤቱ ላይ ስንገባ በተጨማሪም 3 መኝታ ቤቶችን ይዟል። እንዲሁም በአጠቃላይ ደግሞ 3 ሻወር ቤት እንዲሁም የሰርቪሶች ቦታ ላይ 2 መኝታ ቤቶችንም ይዟል። እነዚህ 2 መኝታ ቤቶች ለእንግዳ እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ አንድ ኪችንም እዛው ሰርቪስ ቦታ ላይ የያዘ ሲሆን በአጠቃላይ እዚህ ቤት ላይ እንግዲህ 5 መኝታ ቤት፣ 3 ሻወር፣ ሽንት ቤት እንዲሁም 2 መኪና ማቆሚያ ያለው ሲሆን አሁኑኑ ይህን ቤት ገዝታችሁ ውጤታማና ትርፋማ መሆን ትችላላችሁ ማለት ነው። ምናልባት ይህ ቤት ለነዋሪዎች እጅግ በጣም ወሳኝ ነው። ምክንያቱም ዋጋው ምናልባት አሁን የምንነግራችሁ የመጨረሻ እንዳልሆነ እንነግራችኋለን። እናንተ የታችሁት ከወደዳችሁት ከተመቻችሁ ከሻጩ ጋር
ተገናኝታችሁ ዋጋ መስጠትና ማጣራት ይጠበቅባችኋል። 24 ሚሊዮን ብር ተብሎ ነው የቀረበው። ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችል ነው። የመብራት የውሃ አገልግሎትም የተሟላለት አካባቢ ነው። በውጭም በሀገር ውስጥ ያላችሁ ደግሞ ይህንን ቤት መታችሁ ብታዩት በጣም ቆንጆ ነው። ከዛ ውጭ ታማኝ ወኪሎቻችሁንም ልካችሁ እንዲያውላችሁ ብታደርጉ የተሻለ ነው እንላለን። ወደ ሌላኛውና አራተኛው የዕለቱ የቤት መረጃ ስወስዳችሁ ይህ ደግሞ የዛሬው የዕለቱ እጅግ በጣም አንደኛ የመኖሪያ መንደር ላይ የሚገኝ ቤት ነው። ምናልባት ይህ ቤት የሚገኘው ከዋና አስፓልት በቅርብ ርቀት ነው። ነገር ግን የኮሪደር ልማት መልሶ ማልማት የማያገኘው አካባቢ አስፓልት ኮምፓውንድ ውስጥ የሚገኝ ነው። የውስጥ ለውስጥ መንገዳቸው እጅግ በጣም ዘመናዊ ተደርጎ የተሰራ ስትወጡም ስትገቡም መታወቂያችሁን አስይዛችሁ ብቻ የምትገቡበት ኮምፓውንድ ነው። አያት አካባቢ የሚገኝ ቤት ነው። ግራውንድ ፕላስቱ 250 ካሬ ሜትር ሲሆን በጣም ተመራጭነቱ ላቅ ያለ ነው። ምክንያቱም ቤቱ ምናልባት አቀማመጡ የብዙዎችን ምርጫ የያዘ ነው። ሁለት መንገድ ተጠቃሚ እንዲሁም አቀማመጡ ወደ ሰሜን የዞረ በቂ የመኪና ማቆሚያ ግቢ ያለው አስተማማኝ ኮምፓውንድ ውስጥ በ24 ሰዓት ጥበቃ የተያዘ የመብራት የውሃ አገልግሎትም የተሟላለት ሲሆን በውስጡ 6 መታጠቢያ ቤቶችን 5 ሻወር ሽንት ቤት ነው ይዞ የሚገኘው። ይህን ቤት እንግዲህ ብዙዎቹም ዲዛይን እየቀየሩ ዘመናዊ እያደረጓቸው ይገኛሉ። እናንተም ይህን ቤት መታችሁ ከቻላችሁ የቀለም እድሳት ብቻ ይጠይቃል፣ ባለበት ትኖሩበታላችሁ። ከዛ ውጭ ደግሞ የበለጠ ሌክዠሪና ዘመናዊ ቤት እናድርገው ካላችሁ መጠነኛ ወጪ ብታደርጉበት በጣም ቤቱ የሚያምር መሆን ይችላል። ምክንያቱም ሁለት መንገድ ተጠቃሚ እጅግ በጣም ደስ የሚል አቀማመጥን ይዞ ይገኛል። ውድ አድማጭ ተመልካቾቻችን ይህ ቤት በ33 ሚሊዮን ብር ነው ለሽያጭ የቀረበው። ከቤቱ ይልቅ ደግሞ ሳይቱን አካባቢውን እንደምትወዱት 100% ጥርጥር የለውም። በአዲስ አበባ ውስጥ ለደህንነታችሁ አመቺ የሆኑ አካባቢ ቤቶችን መግዛት የምትፈልጉ እንደነዚህ አይነት ቤቶችን እየመጣችሁ ብታዩ እጅግ በጣም ወሳኝ ነው። ከዛ ውጭ በፋይል ደረጃ በሪል ስቴት የተሰጠ ነው። ምንም አይነት ስጋት የሌለበት አካባቢ ነው የሚገኘው። የፋይል ጉዳይ ማጠራጣሪ አይደለም። በባንክም በባንክም በካሽም መግዛት ለምትፈልጉ ይህን ቤት የተሟላ ፋይል ነው። ዲጂታል ካርታ በዚህ ሳምንት ውስጥ ክፍለ ከተማዎች ይሰጣሉ ተብሎ ይገመታል። ተሰርቶ ተቀምጦ ነው ያለው። ስለዚህ መታችሁ አይታችሁት ዋጋ ስጡ፣ ተደራደሩ። የቤቱ የፊኒሽንግ ሁኔታም የእንጨት ስራዎቹ እንዲሁም የወለል ፐርኬው እያንዳንዱ የከፍታ ሁኔታ ቆንጆ የሚባል ነው። ብቻ ወሳኝ ቤት ፈላጊውን እንጂ ይህን ቤት ደግሞ ለማየት ስትመጡ እንደ ሆሴ ሪል ስቴት እና በአካባቢው እጅግ በጣም ዘመናዊ የተባሉ አካባቢዎች ላይ ለደህንነታችሁ እጅግ በጣም ተመራጭ ለልጆች መጫወቻ ኮምፓውንድ አመቺ የሆነ አካባቢ ላይ በርካታ ቤቶችን እጃችን ላይ ይዘን እንገኛለን። ውድ አድማጭ ተመልካቾቻችን እባካችሁ በውጭ የምትኖሩ አዲስ አበባ ውስጥ ሀገር ውስጥ ያሉ ቤተሰብ ዘመድ አዝማድን ቤት እንዳይውላችሁ የምትልኳቸው ከሆነ በተረጋጋ መልኩ በርካታ ቤቶችን እንዳማራጭ እንዳይውላችሁ አድርጉ። ከዛ ውጭ ግን አገር ውስጥ የሚገኙ የእናንተ ዘመድ አዝማድ ወኪሎቻችሁ ሊሆን ይችላሉ ከእናንተ ጋር ግንኙነት ባለው ሰው ቤት እንድትገዙ አይፈልጉም። ይህን ጥንቃቄ እንድታረጉበት ይገባል። ምክንያቱም በርካቶች ከውጭ ያሉ አገር ውስጥ ባሉ ቤተሰቦቻቸው ቤት እንዲገዛ ይፈልጋሉ። ነገር ግን አገር ውስጥ ያሉ ፍቃደኛ አይደሉም። የራሳቸውን ስራ ማሳለጥ ይፈልጋሉ። ከዛ በተጨማሪ በራሳቸው እንዲገዛ ይፈልጋሉ። ከዛ ውጭ ግን ከእናንተ ጋር ግንኙነት ባለን ሰዎች ቤት እንዲገዛ አይፈልጉም። ምክንያቱ እንግዲህ ግልጽ ነው። ስለዚህ ብትችሉ ቁርጥ ወሳኝ ዘመድ ብትልኩልንና በተረጋጋ መልኩ ቤቶችን እንዲያዩላችሁ ብናደርግና የእናንተን ምርጫ የሆኑ ደግሞ በስርዓት ቢከታተሉላችሁ የተሻለ ነው እያልን ለዛሬ ያቀረብኩላችሁ የቤት መረጃም ይህን ይመስላል። አብራችሁ ስለቆያችሁ ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ